ይህ ሰው የሚያውቀው ጨዋ የቤት ልጃገረድ ሴት መሆኔን ነው። አሁን ሊሄድ ሲቃረብ እንድንጋባ ፈለገ። ያኔም ከጋብቻ ቀጥሎ ጫጉላ የሚባል ነገር አለ። እኔ ታዲያ ምንድነው የሚወጣኝ? ሁሉም ሚስጥሮቼ ተዘርግፈው ገና በእንጭጩ ፍቅሬን እንኳን በአግባቡ ሳላጣጥም ይህን ሰው ላጣው ነው ብዬ ማደርገው ነገር ግራ ገባኝ። በቃ ዝም ብዬ በጭፍን መሄድ ጀመርኩኝ። ያኔም ታዲያ እንዴት ነው ልታገባኝ የምትችለው? ቤተሰቦችስ እኔ እናንተ እንድንጋባ እስካሁን አልፈቀዱም። በምን መንገድ ነው እኔ እናንተ መጋባት የምንችለው አልኩት። እዛ ሰዓት አንድ መፍትሄ አመጣን። እየኖርኩበት ያለው ሀገር ላይ የምቀርባት ከነ ቤተሰቦቿ የሚወዱኝና የሚያቀርቡኝ ጓደኛለች። ሽማግሌ እሷ ቤት እንዲላክ የእሷ እናትና አባት የኔ እናትና አባት ሆነው ሽማግሌዎቼን ተቀብለው ኒካህ አድርገው ከቤታቸው እንዲያስወጡኝ ተነጋገር። ለቤተሰቦቹ የእሷ እናትና አባት የኔ እናትና አባት እንደሆኑ ሊናገር፣ የጓደኛዬ ቤት የኔ ቤት እንደሆነ ሊያሳውቅ ተስማማ። እኔና ጓደኛ ሄደን ለአባቷና ለቤተሰቧ ስለኔ ሁሉንም ነገር ነገርናቸው። ሁሉንም ነገር ማለት ቤተሰብ እሱን አፍቅሬ ከቤት እንዳባረረኝና አሁን እየኖርክ ያለሁት እዚህ መሆኑን፣ እሱ ሊሄድ ስለሆነ ኒካህ ለማድረግ ሽማግሌ እነሱ ተቀብለው እንዲድሩኝ ጠየቅናቸው። ቤተሰቦቿም እሺ ብለው ተስማሙ። በጣም ይወዱኝ ነበር። ማአት ሽማግሌዎችን የጓደኛዬ ቤተሰቦች ጋር ተላከ። የጓደኛዬ ቤተሰቦች ጋር ተለምኜ ተጠይቄ እዛ ተፈቅዶልኝ ሸሪያ ፍርድ ቤት ሄደን ኒካህ አደረግን። ያኔም እናቱ አንድ ወንድ ልጄ ነው መደገስ አለብኝ ሲሉ እኔ ደግሞ ድግሱን ፈራሁት። በድግስ መሃል ትንሽ እንኳን ፍንጭ የሚኖረው ሰው ቢመጣስ ብዋረድስ ብዬ መላ መጣሁኝ። ይኸውልህ ግርግር አንፈልግም በላቸው ለማሚ። አሁን ልትሄድ ስለሆነ ስትመጣ በቤሎ እንደምንሞሸር፣ አሁን ለጊዜው ግን ቀለበት ብቻ አድርገህ መሄድ እንደምትፈልግ ኤክስትራ ወጪ ማውጣት እንደሌለባቸውና ግርግሩን እኔም አንተም እንደማንፈልገው ነግረህ እናትህን አሳምን አልኩት። እሱንም እሺ አለኝ። ሄዶ ለእናቱ በቃ ኒካ ብቻ ነው፣ ምንም ግርግር አያስፈልግም፣ ኒካህ አድርገናል አላቸው። ቅር ቢላቸውም ልጃቸውን መዳር መኳል ቢፈልጉም እሺ ብለው ተስማሙ። ያቺ የማትቀረው ሌሊት ደረሰች። መሸ። ቀን ኒካችንን አድርገን ማታ ወደ እኔ ቤት እንሄዳለን። ሀውለት ያቺ የፍርሃት ሰዓት ደረሰች። ምን እንደማረግ ግራ ገባኝ። ግን በቃ ዝም ብዬ በጭፍን እከተለው ጀመር። አቤቱ ተከትየው ሄድን፣ አደርን። ያስታውቃል በጣም ግራ ተጋብቷል። እኔም እያየሁት ምንም እንደማላቅ ምንም እንዳልተፈጠረ ጸጥ አልኩት። እሱ ግን ነገሩ ሁሉ ግራ እንደገባው በደንብ ያስታውቅ ነበር። ሊጠይቀኝ አስቀይማታለሁ ብሎ ፈራ። ሌሊቱን ሙሉ ሲገላበጥ አደረ። እኔ ነገሬን ስለማቅ እየተከታተልኩት ነው የተኛውን መስዬ ቢሆን። ጠዋት ላይ እንደምንም ኃይሉን አሰባስቦ ጠየቀኝ። እኔ ምልሽ ፍቅር ድንግል ነኝ አላልሽኝም እንዴ ሲለኝ አዎ አልኩት። ታዲያ ድንግል ሴት ከሆንሽ እኮ ደም ይኖራል፣ ደም እንኳን ባይኖር ከባድ ህመም ይኖራል። አንቺ ጋር ግን ምንም ነገር አልነበረም፣ ኖርማል ነው አለኝ። በጣም ፈርቶ በጣም ለሞራሌ ተጨንቆ ነው የሚጠይቀኝ የነበረው። እኔ ራሱ ግራ ገብቶኛል እኮ ከልጅነቴ ጀምሮ ስፖርት እንደምሰራ ታውቃለህ። ምናልባት ስፖርት በምሰራ ሰዓት ጠፍቶ ሊሆን ይችላል። እኔ ራሱ ግራ ገብቶኛል፣ ህመምም ስላልተሰማኝ ምንም ነገር ስላላየሁኝ አልኩት። አዎ በቃ ሊሆን ይችላል፣ እውነትሽን ነው። በስፖርትና ከባድ ዕቃ በማንሳት ይጠፋል ሲባል ሰምቻለሁ። በቃ አትጨነቂ ያለኝ። ሀውለት ከበደኝ። በቃ እንባዬ መጣ። ብዙ ውሸቶችን አምኖኛል፣ ብዙ ስህተቶቼን ተቀብሎኛል። እንደዚህ በቀላሉ ይሄን የሚያክል ከባድ ነገር አትጨነቂ እሺ ብሎ ሲቀበለኝ ኃጢአቴ በጣም በዛብኝ። ምን ያህል እየጎዳሁት ነው፣ ምን ያህል እየዋሸሁት ነው ብዬ ራሴን ረገምኩት፣ ራሴን ጠላሁት። ይሄንን ከባዱንም ነገር ቢሆን አምኖ ተቀበለኝ። አትጨነቂ ያለኝ፣ ልክ ነሽ አለኝ። ከዚህ በላይ ልጎዳው አያስፈልግም፣ ልዋሻው አያስፈልግም፣ ፍቅሩንም መጫወቻ ላረገው አያስፈልግም። በወደውም ባፈቅረውም በውሸት ማንነቴ ወዶኝ እሷ እንዲህ ናት እያለ ከሚኖር በቃ ቢጠላኝና ከውስጡ ቢወጣለት ይሻላል ብዬ ከዛ በኋላ ማሰብ ጀመርኩኝ። ግን አልቻልኩም። እንዴት ልተወው? ከሱ የባሰ ፍቅር ውስጥ ከሱ የባሰ መላመድ ውስጥ እኔ ገብቻለሁ። ትላንት ልበቀለው ነው ህይወቱን ላበላሸው ነው ያልኩት ሴት ዛሬ መራቁ እንኳን ያስፈራኝ ያርበደብደኝ ጀምሯል። ለደቂቃ ካጠገቤ ሳጣው የሆነ ወሬ ሰምቶ የሆነ ነገር አግኝቶ ሲመጣ በቃ አልፈልግሽም ካጠገቤ ጥፊ ብሎ እንዳይለኝ ትንሽ ሲርቅ እጨነቃለሁ። በዚህ ልክ ለመጀመሪያ ጊዜ ልብ ያፈቀረች ሀውለት አፈቀርኩት። እኔ ማንንም አፍቅሬ አላቅም። እስከሚሄድ ድረስ በነበራቸው ቀኖች ላይ
ስሄድ እንድትወልጅልኝ እፈልጋለሁ፣ እንድታረግዥ እፈልጋለሁ አለኝ። አይ እኔ ብቻዬን ሆኜ መሰቃየት አልፈልግም፣ ልጅ የሚባል ነገር ሊሆን አይገባም፣ እንዴት ብቻዬን እችለዋለሁ አልኩት። ይህንንም ተቀበለኝ። ከመሄዱ በፊት የነበሩ ጊዜያቶችን በሚገርም ሁኔታ አሳለፍን። በማይረሱ ለደቂቃ እንኳን በማይዘነጉ ቅጽበታቶች የተሞሉ ነበሩ። እያንዳንዷን ደቂቃ እያንዳንዷን ሰከንድ ተጠቀምንባት። ትዝታችን፣ ትውስታችን፣ አጠገብ ላጠገብ ሆነን በብቸኝነት ላሳለፍናቸው ዓመታቶች፣ ከዚህም በኋላ ደግሞ ተራርቀን ለምንኖርባቸው ዘመናቶች ስንቅ እስኪሆኑን ድረስ እያንዳንዷን ቀን በጥሩ ሁኔታ፣ በጥሩ ፍቅር፣ በጥሩ መዋሃድ አሳለፍናቸው። ሊሄድ አንድ ቀን ሲቀረው እናቱ በደንብ ደግሰው ሊሸኙት እቤቱ ጠሩ። ተያይዘን ሄድን። ክፉኛ ተጨንቄ ነበረ። የሆነው ሆነና መሸ። ማታውኑ ለእናቱ ስም አውጪላት ለልጅሽ ተባለች። እናቱ የኔ ነሽ፣ የኔ ብቻ ናት እሷ፣ የኔ ልዩ ሴት፣ የልጄም የኔም ልዩ የመጀመሪያም የመጨረሻም ልጄ ናት አሉ። ሀውለት በጣም ደስ አለኝ። ቤተሰብ አገኘው፣ እናት አገኘው፣ እህት አገኘው፣ ባል አገኘው ብዬ በጣም ተደሰትኩ። እንባዬን መቆጣጠር አቃተኝ። ነገር ግን እውነተኛ ማንነቴ ትዝ ስትለኝ እጠላዋለሁ ራሴን። የውሸት ማንነቴን እናፍቀዋለሁ። ሀውለት እናቱ፣ እህቱ፣ እሱ፣ ሁሉም ሰው ነው የሚወደኝ፣ ሁሉም ሰው ነው የሚሳሳልኝ። ስታየኝ ራሱ የሚሳሳልኝ መወደድ አይነት ሴት ነኝ። እውነተኛው ሰርግ፣ እውነተኛው ጋብቻ፣ እውነተኛው ፍቅር በእኔ ህይወት ይሄ ነው። ቤተሰብ ያገኘሁበት፣ የተወደድኩበት፣ የተፈለግኩበት ቦታ ላይ መገኘት። ነገር ግን ተራራ የሚያህል የተደበቀ ማንነቴን እንደዚህ የወደዱኝ፣ ያፈቀሩኝ፣ የተንከባከቡኝ ሰዎች ሲያውቁ ምን ይላሉ? ይቀበሉኛል? ይወዱኛል? ያዝኑልኛል? እነሱ ፍቅር ላይ፣ እነሱ መውደድ ላይ፣ እነሱ እኔን መቀበል ላይ ያለፈው ታሪኬ ትርጉም አያመጣም፣ ለውጥ አያመጣም ብዬ አሰብኩኝ። ግን ለውጥ ማምጣቱ አይቀርም። ምናልባት እነሱ የሚወዷት የሚፈልጓት ያቺ ሀብታሟን ልጅ ለልጃቸው ብላ ሁሉንም ቤተሰቦቿን ሁሉ ትታ የተሰደደችዋን ሴት ነው። እቺ የኔ ነሽ ብለው የተቀበሏት ሴት ባሏን ፈታ ልጇን ጥላ አሁን ግን በልጃቸው ፍቅር ወድቃ ከምንም ከማንም በላይ ቤተሰቡንም እሱንም አፍቅራ አጠገባቸው ያለች ሴት ናት ብትባል እውነት ይቀበሏታል? ይወዷታል? የዛን ያህል እውነተኝነት ያለው የዚያን ያህል መቀበልና መፈለግ ያለው ለእኔ ፍቅር ይኖራቸዋል ብዬ ሳስብ ጨነቃለሁ። ሌሊቱን ይህን ሳስብ ስጨነቅ ስቃዥ ቁጭ ብዬ ነበር ያደርኩት። ጠዋቱኑ ልንሸኘው ስንወጣ እኔም እሱም ደንዝዘን ነበር። እሱ ስኮላርሺፑ ጥድፍድፍ ብሎ በዚህ ፍጥነት ስለተሳካለት አንድም ተደስቷል፣ አንድም ባለማመን ደንግጧል። ከኛ በመለየቱ ደግሞ አዝኗል፣ ከፍቶታል። እኔ ደግሞ ከሱ መለየቱ ስለየው ደግሞ የኔን ማንነት በአግባቡ ሳያቅ በአግባቡ ሳይረዳኝ እያፈቀረኝ መሆኑ አሳዝኖኛል። ዳግም እንገናኝ ይሆን፣ ዳግም አብረን እንሆን ይሆን የሚለው ፍርሃት ራሱ ልቤን ጨምድዶ ይዞታል። እንዲቹ በድን እንደሆንን ኤርፖርት ደርሰን ስሜው አቀፌው ተሰናብቼው ተመለስኩኝ። መኪና ውስጥ ገባ ጸጥ ብዬ በድን ሆኜ ነበር። አብረውኝ የነበሩ ሰዎች ተጫዎች እንጂ ሳቂ እንጂ ይሉኛል። ምንም ማለት ምንም መናገር አልቻልኩም። በቃ ደንዝዣለሁ። ጭንቅላቴ ቀፎ የሆነን ያህል ነበር የሚሰማኝ። እዛ ውስጥ እንዳለሁኝ ደወለልኝ። ሀውለት ደውሎ የኔ ፍቅር፣ የኔ ወድ አትጨነቂ፣ የኛን ህይወት ለማሻሻል እኮ ነው፣ የኛን ነገ ለማስተካከል እኮ ነው፣ ጥሩ ህይወት እንዲኖረን እኮ ነው፣ ጠንካራ ሆኝልኝ፣ አይዞሽ፣ አብሽር፣ በአጭር ጊዜ ውስጥ ደግሞ እንገናኛለን ሲለኝ ሀውለት በቃ እንባዬን መቋቋም አቃተኝ። በጣም አለቀስኩኝ። እሱ አሁንም ስለኔ ነው የሚያስበው፣ አሁንም ስለኔና ስለሱ ነው የሚያስበው። የተሸከምኩትን ሸክም ግን አያውቅም፣ የዋሸሁትን አያውቅም፣ ማንነቴን አያውቅም። እንዴት ነው ይህን ነገር ተቋቁሜ የምኖረው እያልኩኝ ያንን ሲለኝ እንባዬን መቆጣጠር አቃተኝ። እያለቀስኩ ቤቴ ደረስኩ። ሀውለት ኤርፖርትም ሲገባ ደወለልን፣ ፕሌን ውስጥ ሲገባ ደወለልኝ፣ ሀገሩም ሲገባ ደወለልኝ። እናቱ ከሱ በላይ ለእኔ መጨነቅ ጀመረች። በጣም ነው የምትወደኝ፣ በጣም ነው የምትንከባከበኝ። በደወለ ቁጥር የኔ ነሽን አደራ፣ ልጄን አደራ፣ እንዳታስቀይማት፣ እንዳታስከፋት፣ መደወልህን እንዳታውባት እያሉ ስለሳቸው ሳይሆን ስለኔ ይጨነቃሉ። እጅግ በጣም ከምነግርሽ በላይ ጥሩና መልካም ቤተሰቦች ነበሩ ለኔ። ሀውለት እናቴ ምን አስነክተሻት ነው እንደዚህ የምትወድሽ እንደዚህ የምትሆንልሽ እስኪለኝ ድረስ እናቱ ይወዱኝ ነበረ። የዛሬን